ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ዩቲዩብ መረጃዎቻችን አሁን ይጀምራሉ። መረጃዎችን ያጋራችሁ ቤዛቤት አራያ ያለሁኝ። ከሀገር ውስጥ ጉዳዮቻችን እንጀምራለን። ባለፉት 5 ወራት 61 አሽከርካሪዎችን በንብረት ላይ ጉዳት በማድረስ ተጠያቂ ማድረጋቸውን የአዲስ አበባ ትራፊክ ማኔጅመንት ባለስልጣን አስታውቋል። ከ1.3 ሚሊዮን ብር በላይም የንብረት ጉዳት ካሳ ተከፍሏል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በ2018 ዓ.ም በጀት ዓመት 5 ወራት ውስጥ 61 የመሰረተ ልማት ንብረት ጉዳት ካሳ ግምት ለመልሶ ማልማት የሚውል ገንዘብ ማስከፈሉን አስታውቋል። ባለስልጣን መስሪያ ቤቱ የመንገድ ደህንነት ለማረጋገጥ የተለያዩ የምህንድስና ስራዎችን በሰፊው እያከናወነ ቢሆንም አንዳንድ አሽከርካሪዎች በሚያደርሱት ግጭት ምክንያት በመሰረተ ልማቶች ላይ ጉዳት ይደርስባቸዋል። የመሰረተ ልማት የማስተዳደር ስልጣን ተግባር መሰረት የመንገድ ደህንነት መሰረተ ልማቶችን በተገቢው መንገድ አገልግሎት እንዲሰጡ ከመጠበቅ ባለፈ ጉዳት የሚያደርሱበትንም አካላት ተጠያቂም ያደርጋል። በፓርኪንግ መሰረተ ልማት አስተዳደርም ዳይሬክተር መሰረተ ልማት አስተዳደር ቡድን መሪ አቶ ግሩም ተመቻቸ ለብስራት ራዲዮ እንደገለጹት በበጀት ዓመቱ ከትራፊክ ፖሊስ በመጣ ሪፖርት መሰረት 61 አሽከርካሪዎች ባደረሱት ጉዳት ግምታዊ ክፍያም ፈጽመዋል። በዚህ መሰረትም በባለስልጣን መስሪያ ቤቱ የለሙ የትራፊክ ምልክቶች፣ የትራፊክ መብራቶች፣ ቦላርድ፣ ሴፍቲ ሮለር እና የእግረኛ ብረት አጥሮች ላይ በተያዘው በጀት ዓመት 5 ወራት ውስጥ ብቻ ጉዳት የደረሱ 61 አሽከርካሪዎች 1,314,000 ብር እንዲከፍሉም ተደርጓል። አሽከርካሪዎችም በሚያሽከረክሩበት ወቅት ራሳቸውንና ህብረተሰቡን ከትራፊክ አደጋ እንዲጠብቁና የሀገር ሀብት የሆኑትንና በውጭ ምንዛሬ የሚገዙትን የሚለሙትን የመሰረተ ልማት አውታሮች ከማውደም ሊቆጠቡ ይገባል ሲሉ አቶ ግሩም ጨምረው ለብስራት ራዲዮ ተናግረዋል ስትል ሳምራይት ስዩም ዘግባለች። በመምህሯ ላይ የአስገድዶ መድፈር ወንጀል የፈጸሙ 2 ግለሰቦች በእስራት ተቀጥተዋል። በምዕራብ ሸዋ ዞን ኖኖ ወረዳ ሀርቡ ጅባት ቀበሌ ውስጥ የግብረ ስጋ ድፍረት በደል የፈጸሙት 2 ግለሰቦች በእስራት መቀጣታቸውን ፖሊስ አስታውቋል። የምዕራብ ሸዋ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ክፍል ኃላፊ ምክትል ኢንስፔክተር በዩራ ለብስራት ራዲዮ እንደገለጹት አንደኛ ተከሳሽ ማሞ ዘነበ፣ ሁለተኛ ተከሳሽ ቢቂላ ፈቃዱ የካቲት 27 ቀን 2017 ዓ.ም ከሌሊቱ 7 ሰዓት ላይ ድርጊቱን መፈጸማቸው ተገልጿል። ተጎጇ በመምህርነት ሙያ ስታገለግል የነበረች ሲሆን በር ሰብረው በመግባት የግብረ ስጋ ድፍረት በደል እንደፈጸሙባትም በማስረጃ ተረጋግጧል። ሁለቱም ተከሳሾች በመምህሯ ላይ ድርጊቱን ከፈጸሙ በኋላ ወዲያውኑ ለፖሊስ ደውላ በማሳወቋ ተከሳሾቹ በቁጥጥር ስር ሊውሉም ችለዋል። ተጎጇ የጤና ምርመራ የተደረገላት ሲሆን በውጤቱም የግብረ ስጋ ድፍረት በደል በግዳጅ እንደተፈጸመባት መረጋገጡንም ከጤና ተቋም የተገኘው ማስረጃ ማረጋገጡን ገልጿል። ፖሊስም በመምህሯ ላይ የተፈጸመውን የግብረ ስጋ በደል ድፍረት በማስረጃዎች አጠናክሮ የምርመራ መዝገቡን ለአቃቤ ሕግ ልኳል። አቃቤ ሕግም ከፖሊስ የቀረበውን የማስረጃ ተመልክቶ በወንጀል ሕግ ቁጥር 620 እና 605 መሰረት ክስ የመሰረተ ሲሆን ክሱን ሲከታተል የቆየው የምዕራብ ሸዋ ዞን ከፍተኛ ፍርድ ቤት ህዳር 29 ቀን 2018 ዓ.ም በዋለው ችሎት ሁለቱም ተከሳሾች የኃይል ድርጊት በመጠቀም አስገድደው የግብረ ስጋ ድፍረት በደል መፈጸማቸው ከፍተኛ የአእምሮ ጉዳት በማስከተላቸው እያንዳንዳቸው በ11 ዓመት እስራት እንዲቀጡ የተወሰነባቸው መሆኑን ምክትል ኢንስፔክተር ታደሰ በዩራ ጨምረው ለብስራት ራዲዮ ተናግረዋል ስትል ኤደን ሽመልስ ዘግባለች። ወደ ባህር ማዶ መረጃችን ስናልፍ አሜሪካ የውጭ ሀገር ጎብኚዎችን የ5 ዓመት የማህበራዊ ሚዲያ አጠቃቀም ታሪክ ልትጠይቅ እንደምትችል ገለጸች። በአዲሱ የትራምፕ አስተዳደር እቅድ መሰረት ዩናይትድ ኪንግደምን ጨምሮ የበርካታ ሀገራት ጎብኚዎች ወደ አሜሪካ ለመግባት የ5 ዓመት የማህበራዊ ሚዲያ ታሪክ ሊጠየቁ እንደሚችሉ የአገሪቱ ባለስልጣናት ገልጸዋል። አዲሱ ቅድመ ሁኔታ ያለ ቪዛ 90 ቀናት የአሜሪካን ለመጎብኘት መስፈርቱን የሚያሟሉ የበርካታ ሀገራት ዜጎች ላይ ተጽዕኖ ሊያሳድር የሚችል እንደሆነም ተገልጿል። እነዚህ ዜጎች የጉዞ ፈቃድ ለማግኘት የሚያስችላቸውን ኤሌክትሮኒክስ ቅጽ መሙላት ስለሚጠበቅባቸው አዲሱ የጉዞ እቅድ የሚጠይቀውን የማህበራዊ ሚዲያ ታሪክ ሳያካትቱ ማለፍም አይችሉም። ፕሬዚዳንት ዶናልድ ትራምፕ ባለፈው ጥር ወር ላይም ወደ ዋይት ሀውስ ከገቡ በኋላ ብሔራዊ ደህንነትን እንደ ምክንያት በመጥቀስ የአገሪቷን የድንበር ቁጥጥርም አጥብቀዋል። ተንታኞች በበኩላቸው አዲሱ እቅድ ጎብኚዎች ላይ መሰናክል እንደሚፈጥርናም የዲጂታል መብታቸውን እንደሚጋፉም ተናግረዋል። ትራምፕ ግን እቅዳቸው በአሜሪካ የቱሪስት ፍሰትን ሊቀንስ እንደሚችል ተጠይቀው እንደማያሳስባቸው ገልጸዋል። ፕሬዚዳንቱ ረቡዕ ዕለት ሲናገሩ ጥሩ እየሰራ ነው። የምንፈልገው ሰዎች እዚህ መጥተው ሰላም እንዲሆኑ ነው። ሰላምና ደህንነትን ነው የምንፈልገው። ወደ ሀገሪቷ መግባት የሌለባቸውን ሰዎች እንዲገቡ አለመፍቀዳችንን ማረጋገጥ አለብን ብለዋል። በሚቀጥለው የአውሮፓውያኑ ዓመትም ሀገሪቷ ከካናዳና ሜክሲኮ ጋር በመሆን የወንዶች እግር ኳስ የዓለም ዋንጫ ስለምታዘጋጅ እንዲሁም በአውሮፓውያኑ 2028 በሎስ አንጀለስ ከሚካሄደው ኦሎምፒክ ጋር በተያያዘ ወደ ሀገሪቷ በርካታ ቱሪስቶች እንደሚጎርፉም ይጠበቃል። የሚያንማር ወታደራዊ ኃይል በሆስፒታል ላይ በፈጸመው የአየር ጥቃት ከ30 በላይ ሰዎች ተገለዋል። ረቡዕ ምሽት በምዕራባዊ የሀገሪቱ ክፍል በሚገኝ አንድ ሆስፒታል የሚያንማር ጦር የአየር ድብደባ
በመፈጸሙ ቢያንስ 34 ሰዎች ሲሞቱ በደርዘን የሚቆጠሩ ደግሞ ቆስለዋል። ሆስፒታሉ የሚገኘው በራኪን ግዛት ውስጥ በምትገኘው ምሩክዩ ከተማ ላይም ነው። አራካን የተሰኘው ጦር የአካባቢውን የሚቆጣጠር ሲሆን የሀገሪቱን ወታደራዊ አገዛዝ ከሚዋጉት በጣም ጠንካራ የጎሳ ኃይሎችም መካከል አንዱም ነው። እንደ አውሮፓውያን አቆጣጠር በ2021 ወታደራዊ መፈንቅለ መንግስት ስልጣኑን ከተቆጣጠረና የእርስ በርስ ጦርነት ካስነሳ በኋላ በሺዎች የሚቆጠሩ ሞተዋል፣ በሚሊዮኖች የሚቆጠሩ ተፈናቅለዋል። ከቅርብ ወራት ወዲህ ወታደራዊ ግዛቱን ከጎሳ ተኮር ታጣቂ ቡድኖች ለማስመለስ የአየር ድብደባውንም አጠናክሮም ቀጥሏል። በሚያንማር ጦር የአየር ላይ ጥቃት ለመፈጸም ፓራግላይደሮችን የተሰኙ መሳሪያዎችንም ተሰማርተዋል። ሚያንማር ከመፈንቅለ መንግስቱ በኋላም ለመጀመሪያ ጊዜ በምታካሄደው ምርጫ በዚህ ወር ላይ መጨረሻ ላይ ድምጽ ለመስጠት በዝግጅት ላይ እያለ ይኸው ጥቃት የደረሰ ሲሆን በጉዳዩ ላይ የጦር ኃይሉ የሰጠው መግለጫ የለም። ነገር ግን በቴሌግራም ላይ የሚገኙ የወታደራዊው ኃይል ደጋፊ አካውንቶች የዚህ ሳምንት ጥቃቶች በሰላማዊ ሰዎች ላይ ያነጣጠሩ እንዳልሆኑም ይናገራሉ። የአራካን ጦር ቃል አቀባይ ካኢንግ ቱጋ እንደተናገሩትም አብዛኛዎቹ ሰለባዎች በሆስፒታሉ ውስጥ ያሉ ንጹሃን ታካሚዎችም ናቸው ብለዋል። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ መረጃዎቻችን እነኚህ ነበሩ። መረጃዎቹን ያጋራችሁ ቤዛቤት አራጊ አብራችሁ ቆየሁኝ። የተለያዩ ፈጣን መረጃዎችን ለማግኘት የብስራት የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ውሎ